አላሁ አክበር ዛሬ ከወደ እስራኤል ደስ የሚል ዜና ሰምተናል። ይህም ዜና እስራኤል በሳት እየነደደች መሆኑን ሰምተናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያላ ሰላም ዝነትና በረከት በያላችሁበት የዓለም ጥግ ድረስ ማመረ ዛሬ ወደ እናንተ አሪፍ ያልኳቸው ቪዲዮዎች ጀመጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ አባር ከነበራችሁ ደግሞ ቪዲዮን ላይክ በማድረግ ጀምሩት። ወደ ቪዲዮ ምን ተናገረ ነበረ? የፌደራል መጅሊስ የምስጋናና የእውቅና ሰርተፍኬት ቢያበረክትለት ሁላችንም ደስታችን ነው። ምክንያቱም ይህ ወጣት ወንድማችን በዚህ እድሜው ዲኑን በመካደም የሚገኝ ለብዙ ሰዎች የሂዳያ ሰበብ የሆነ እንዲሁ በንጽጽር ላይ ለሚሰሩ ወንድሞች ማለት ነው አሪያ የሚሆን ወጣት ነው። ይህን ወንድማችን ኢንሻአላህ መጅሊሱ ማለት ነው እውቅና እንዲሰጠው እንፈልጋለን፣ ወደ መጣበት ሳይመለስ ማለት ነው ኢንሻአላህ። ሐቂቃ ይህ ነገር ለኡስታዝ ሁሱ ወይም ሁሴን ይገባዋል። አያችሁ፣ እውቀት ሲኖራችሁ ስነ ምግባር ሲኖራችሁ ተውት፣ ግለሰብ ተውትና ተቋም ያከብራቸዋል ኢንሻአላህ። ለዛ ነው ሁሱ አይደለም ሙስሊሙ ማለት ነው ሙስሊም ያልሆኑ ወገኖች ራሱ እጅግ በጣም የሚያከብሩት የሚወዱት። በተቃራኒው ደግሞ ባለጌ ከሆንክ ስነ ምግባር ከሌለ እውቀት ከሌለ አይደለም ተቃራኒ ሰው ሊወድህ ይቅርና የራስ ተቋም ይጠላሃል። እንዳንተ አይነቱ ማፊያና ዱርዬ ብቻ ነው ሊወድህ የሚችለው። ስለዚህ በእውቀት እንኑር እንዳለ ወዳጃችን፣ በእውቀት እንኑር እና ምላችሁ ፈልጌ ነው እውቀት ሲኖራችሁ ሁሉም ያከብራችኋል፣ ሁሉም ይወዳችኋል። ባለጌ ከሆናችሁ እውቀት ከሌላችሁ ደግሞ የማይሆን ነገር ሲዘባርቁ ደግሞ ፈርታችሁና ተሸማቃችሁ እንዳይጥ ጉድጓድ ውስጥ ትኖራላችሁ፣ ልክ እንደዚህኛው ግለሰብ። አዎ ያው ከእንግዲህ እሱ በጣም እናከብረው ወንድማችን ሲሆን በሶሻል ሚዲያ ላይ በጣም ትልቅ ሚና እየተጫወተ ያለ ነው። ብዙዎችም በሱ ምክንያት ወደ ትክክለኛው መንገድ ወደ ቀጥተኛው መንገድ እየመጡ ነው። አላህ Subhanahu Wa Ta'ala ሀያቱን ያርዝምለት። ይሄን ቪዲዮ ተመልክተነው እንምጣ። እኔ ራሱ ቁርአን ለነበ ምናምን ፈልጊ ይቅርብኝና ተሰምጬ በቀርስ በዛው ማለት አው በጣም ይስባል። ግን በቃ ተፈታተነኝ ምናምን ነገር ከዛ በቃ ጭራሽ እናቴ ይቅርብን አያስፈልግም። በጣም መንፈሱ ከባድ ነው። እኔ ራሱ አሁን አንድ ስለ ነብዩ መሐመድ ታሪክ የሚያወራ መጽሐፍ አለና ገዛሁኝ ነው ላነብ ፈልጊ ታስበው ልተው በዛ ሰምጬ በቀርስ። አማኝ ያልሆኑ ካፊር ሰዎች ለምንድነው ቁርአንን መስማት የሚፈሩት? ምክንያቱም እውነታን ስለያዘ ነው። ሙስሊሞች ሆናችሁ የቪዲዮ ከደረሳችሁ በዚህ ቪዲዮ ሰበብ ብዙ ሰዎች ሙስሊም ሊሆኑ ስለሚችሉ በደም ኮፒ ሊንክ፣ ሼር፣ ዲዩት፣ ሪፖስት በማድረግ አጅሩን አብራችሁን ተካፈሉ። አላህ Subhanahu Wa Ta'ala ስለዚህ ንግግራቸው ከ1400 ዓመታት በፊት ሱረቱል ፉሲለት ላይ ተናግሮ ነበር። ከሃዲዎች ቁርአንን አትስሙ ታሸንፉም ዘንድ ቁርአንን አስጥሙት አሉ ይላል። ቁርአንን ሙስሊም ያልሆኑ ሰዎች የሚፈሩበት ዋነኛው ምክንያት እውነታን ስለያዘ ነው። ሁለተኛ ደረጃ ደግሞ ቁርአንን ያነበበው ሰው ልቡ በብርሃን ይሞላል። ያ ብርሃን ደግሞ ወደ እስልምና ይመራዋል። ለዚህ ነው ቁርአንን አማኝ ያልሆኑ ሰዎች የሚፈሩት። ነገር ግን አለማወቅ፣ እውነታን አለመቀበልና ቁርአንን አለማንበብ መፍትሄ አይሆናችሁ። ከሞትም በኋላ ሌላ ህይወት አለ። በዛ ህይወት ደግሞ እስልምናን ከያዛችሁ ብቻ ነው የጀነት የምትሆኑት። ያለበለዚያ በጀሃነም በሲኦል ትቀጣላችሁ። ስለዚህ ቁርአንን ከመፍራት ይልቅ ቁርአንን አንብቡት፣ እውነተኛውንም እምነት ተቀበሉ። ኑ ወደ ኢስላም ትክክለኛ መለኮታዊ እምነት ነው። አላሁ አክበር። ሁላችሁም በኮሜንት ሙስሊም ላደረጋችሁ አላህ አልሐምዱሊላህ በሉ። አልሐምዱሊላህ። ያው ከእንግዲህ እንደሰማችሁት ነው ቁርአን እንደሚስብ ያወቁት እንኳን ወደ ትክክለኛው መንገድ መምጣት ይፈራሉ። ምክንያቱም ለነሱ ይሄ ነገር መንፈስ አለው ብለው ስለሚያስቡ ነው። ብቻ አላህ Subhanahu Wa Ta'ala ሂዳያ ይስጣቸው። ወገኖቻችን ይሄን ቪዲዮ የምታይካላችሁ አንብቡ፣ ተጠቀማላችሁ። እናንተ ወደ ቀጥተኛው መንገድ እንድትመጡ ነው የምንፈልገው። እኛ ከእናንተ ምንም ነገር የለንም። እኛ ብልጥ ነኝ ብላችሁ የምታስቡ ሰዎች ይሄ ቪዲዮ እንዳያልፋችሁ። ይሄን ቪዲዮ ብልጥ ነኝ ብሎ ለሚያስቡ ሰዎች ላኩላቸው አደራ። ይሄን ንግግሬን እንደ ስድብ እንዳቆጥሩ ያለውን እውነታ ነው መነግራችሁ። ምን ይባላል መሰላችሁ? አኺራን ዘንግተህ ጭንቀትህ ዱንያ ከሆነና እኔ ብዙ የህይወት ልምድ አለኝ በቀላሉ አልሸወድም ማንምም አያታለኝም ብትል እቺ ህይወት ገና ሞኝ እንደሆንክ አስረግጣ ትነግርሃለች። አንዳንዴ በራስ መተማመናችን እንዳለ ሆኖ በጣም የራስ መተማመን አስፈላጊ አይደለም። ባይዘው አላጋጠማችሁም? አንዳንዴ በምታውቁት ነገር ምንም በማይጠፋችሁ ነገር እንደማታውቁ ሲታወቃችሁ ለምን እንደሆነ ታውቃላችሁ? እንደዚህ የሚያጋጥማችሁ የፈለገ ነገር ቢሆን ብታውቀው ያን ነገር መጀመሪያ መተማመን ያለብህ ብቸኛው ወደ ሆነው ወደ አንዱ አላህ Subhanahu Wa Ta'ala ነው። በሱ ተማመን። እንዲህ ካደረክ እቺ ህይወት አታታለህም፣ ሞኝም አታደርግህም፣ ብልጥ ትሆናለህ። ሰላም አለይኩም ወራህመቱላሂ ወበረካቱ። የእስራኤል ከተሞች እየነደዱ እንደሆነም ተገልጿል። አሁን ላይ ከመሻ ሰበር የተባለ መረጃም ወጥቷል። በእስራኤል ከተሞች ከባድ የተባለ ሰደድ እሳት መነሳቱም ተገልጿል። ታዲያ የእሳቱ መነሳት ምክንያትም ከፍተኛ የሆነ ሙቀት መሆኑም ተነግሯል። ሰደድ እሳቱ የተነሳው በኢየሩሳሌምና በዋና ከተማዋ ቴል አቪቭ ሲሆን እሳቱን ለመቆጣጠር ርብርብ እየተደረገ እንደሆነ ተገልጿል። ታዲያ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁን እሳቱን መቆጣጠር ከባድ እንደሆነ ገልጸውም ሰደድ እሳቱ የሚባባስ ከሆነ እስራኤል ጎረቤት ሀገራትን እርዳታ ጠይቃለች ሲሉም ተናግረዋል።
የጋሽ ቢኒ ሀገርትዬ እስራኤል ሰደድ እሳት እያቀጣጠለባት እንደሆነ ሰምታችኋልና ከሴንትራል እስራኤል የተነሳ ሰደድ እሳት ባለው ከፍተኛ ሙቀት የተነሳ ሰደድ እሳት ባለው ከፍተኛ ንፋስ እየተገፋና እየተቀጣጠለ አካባቢውን ሁሉ እየወረረ ያለበት ሁኔታ ነው ያለውና ይህንን ተከትሎ የእስራኤል መንግስት ከተለያዩ ታውኖች ከብዙ ታውኖች ሰዎች ቤት ንብረታቸውን ጥለው እንዲወጡ እያዘዘ ነውና በዚህ መሰረት በእሳትና በጭስ የተከበቡ ሰዎች በእግር ወጥተው ሲሸሹ የሚያሳዩ ቪዲዮዎች እየታዩ ነበር ሶሻል ሚዲያ ላይ። ለማንኛውም የእስራኤል መንግስት ሰዎች ኢቫኩዌት እንዲያደርጉና ቤታቸውን ለቀው እንዲሄዱ እያደረገ ነው። የእስራኤል መንግስት እንግዲህ ጋዛ ላይ ሰዎችን ቤታቸውን ለቋችሁ ሂዱ እያለ ያው ሲያስፈራራና ሲዝት እንዲሁም ሲገል የነበረው የእስራኤል መንግስት አሁን ደግሞ ዜጎቹን ለቃችሁ ውጡ እያለ ነው። ያው የበላይ አካል መጥቶበት ማለት ነው። ለማንኛውም ግን የእስራኤል መንግስት ይሄንን ፋይር ለመዋጋትና ለማጥፋት እየታገልኩ ቢሆንም ከአቅሜ በላይ ስለሆነ ከሌሎች የፎሬን አገራት እርዳታ ለመጠየቅ የተዘጋጀሁ ነው ብሏል። ግሪክን ሜንሽን አድርገዋል። እንግዲህ ቅርብ ስለሆነች እና ቅርብ ካሉ የውጭ ሀገራት እርዳታ እየጠየቅን ነው ብሏል ነጋሽ ቢኒ። የጋዛን እንግዲህ ያለ በማን አለብኝነት እንደ እሳት ሲያነዱ የነበሩት እስራኤላውያን ነጋሽ ቢኒ አሁን ደግሞ በእነሱ በኩል መጥቶባቸው እርዳታ እያሉ ነው። እንዲሁም ደግሞ ዜጎቻቸውን ለቀው እንዲወጡ እያደረጉ ነው። የእሳቱ ጉዳይ ግን እስካሁን መቀዛቀዝ አላሳየም። እየተስፋፋ እየሄደ ያለበት ሁኔታ ነው ያለው። እርዳታ እየጠየቁ ነው ከውጭ ሀገር። እኔ ግን አንድ ጥያቄ አለኝ። እኔ ስለ እስራኤል ሳወራ እዚህ ኮሜንቶች ላይ ብዙ ጊዜ የእስራኤል አምላክ አይተኛም ምናምን የሚሉ ሰዎች አሉ። እስራኤል ለብቻው አምላክ ያላት መሰለኝ። እንግዲህ እኛ የምናውቀው ዓለም ሁሉ አንድ አምላክ እንዳለ ነው። ለሁሉም የማያዳላ እኩል አምላክ እንዳለ ነው እኛ የምናውቀው። ግን ጀለሶች ግን የእስራኤል አምላክ የሚሉት ለብቻው ሌላ ሰው እያለ የሆነ ካራክተር ሰው እያለና እኔ እንደዚህ ኮሜንት ለሚያደርጉ ሰዎች አሁን ጥያቄ ጫርብኝ ታውቃላችሁ። ይሄን ነገር ስሰማ እና የእስራኤል አምላክ የሚባለው የካራክተር ሰውዬ ለበዓል ስራ እንደወጣ ተመለሰም ነው ዓመታዊ ረፍት ወስዶ ነው ስራ አልገባም ወይስ ምንድነው? የሁሉ ሰዓት ሲቃጠል እስራኤል ላይ ደውሉለት እስቲ ጠይቁት። አልহামዱሊላህ ብቻ በዚህ ሰዓትን አላህ Subhanahu Wa Ta'ala እንዲያቀጣጥሉ ነው ዱዓ ማድረግ ያለብን። ምክንያቱም ንጹሃኖች እየተበደሉ እኛ መቼም ምንም ማድረግ አንችልምና አላህ Subhanahu Wa Ta'ala ለእስራኤል እጇ እንዲሰጣት ዱዓ በማድረግ ለጋዛዎችም ነጻነት እንዲሰጣቸው ዱዓ ያደረግን። ጨቋኝ ሀገር የተባለች ሀገር ላይ ሄዶ ኮንሰርት ማዘጋጀት ምን የሚሉት እንደሆነ ግራን የገባኝ። ብቻ እስኪ ቪዲዮውን አይተን እንመለስ። ድምጻዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ እዚህ ምስሉ ላይ እንደምትመለከቱት ኤፕሪል 30 በወራሪዋና በጨፍጫፊዋ ሀገር እስራኤል ኮንሰርት አዘጋጅቷል። ኤፕሪል 30 ማለት ነው። ህፃናትን በጅምላ እየጨፈጨፈች ለሴቶች ርህራሄ ማታሳይ ጨካኝ ሀገር ላይ እንኳን ለነጻነትሽ ቀን አደረሰሽ ብሎ ኮንሰርት አዘጋጅቷል። አያሳፍር? እንደ ቀልድ የሚታይ ነገር አይደለም። ይህ ሰው እዛ ቦታ ላይ ኮንሰርት ሲያቀርብ ኢትዮጵያን ወክሎ ነውና እንደዚህ አይነት ስራ እየሰራ እንደሆነ የሚታወቀው ሀገራችን ኢትዮጵያ የጨፍጫፊና የወራሪ ሀገር ደጋፊ ሆና መታየት ስለሌለባት በምንችለው ሁሉ ይህን ነገር እንድናወግዝ ቦይኮት እንድናደርግ አደራ ለማለት ነው። አመሰግናለሁኝ። ቅንና ስም መልካም እንሁን። ፎሎ ያላደረጋችሁ ፎሎ አድርጉ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በጣም ውርደት ነው ይሄ፣ ወላሂ ተገቢ አይደለም። ምክንያቱም ትታወቃለች እሷ ጨቋኝ እንደሆነች፣ ኢቭን ለሙስሊም ብቻ ሳይሆን ለክርስቲያኖችም ጨቋኝ እንደሆነች ይታወቃል። ነገር ግን እነሱ ይሄ ነገር አልገባቸው። እነሱ በቃ የሚያስቡት ኢትዮጵያ ውስጥ ያሉ ክርስቲያኖች የሚያስቡት ሙስሊሞች ስለጠፉ ብቻ በቃ ደስ ስለሚላቸው እነሱን ይገድፋሉ። ነገር ግን ይሄ ነገር ተገቢ አይደለም። ምክንያቱም ንጹሃን መጨፍጨፍ የለባቸውም ነው ዋናው ታርጌት። እኔ አቅም ቢኖረኝ ኑሮ በእኔ ደረጃ ማለት ነው እኔ አቅም ቢኖረኝ ኑሮ እኮ ከዚህ ተተበደሉትና ተገፉት ወገኖች ቆም ነበር። ምን አረጋለሁ? እኔ አቅም የለኝ። ታዲያ እለህ እንኳን ሊሰማ ይገባል። እስላም ያው በራሱ ለሁሉም ዘመን አላህ የደነገገው መለኮታዊ ህግ ነው። ስለዚህ አስቀድሞ የሚያስፈልጉት ነገሮች ሁሉ ተወስነው ሳሉ እስላምን ማዘመን አንችልም። ዘመናችንን ለኢስላም ማቅረብና እስላምን የሚቀበል ማድረግ እንችላለን እንጂ እስላምን እንደ ማንኛውም የዱንያ ርዕዮት ማዘመን አይቻልም። የዱንያ ወይም ደግሞ ዓለማዊ የሆኑ አስተሳሰቦች ናቸው መዘመን የሚችሉት። ይሄ ከአላህ ዘንድ የመጣ ወህይ ነው። መልእክተኛው አለይሂ ሰላቱ ወሰላም ሰዎችን ያስተማሩትና ወደ ጀነት የጠሩት ከእሳትም ያስጠነቀቁት በዚህ ወህይ ላይ ተመስርቶ ነው። ቁል ኢነማ ኡንዚሩኩም ቢልወህይ እንደሚለው ቁርአኑ ላይ ማለት ነው። ስለዚህ በዚህ መሰረት ፊል ሐቂቃ የሚዘምን ነገር ሊሆን አይችልም። ምክንያቱም እምነት ነው። እምነት ስለ አንድ እውነታ አንድ ሰው በልቡ የሚቆጥረው እምነት ነው። በቃ ያለ ዕውቀትና ያንን ተመስርቶ የሚኖረው እምነት ነውና ያ ነገር የሆነ ጊዜ የሚቀየር አይደለም። ያ ቢሆን ኖሮ ውሸት ይሆን ነበር ማለት በየጊዜው ይሄ ነው ብለህ የነበረው ነገር ከጊዜ በኋላ ደግሞ አይደለም ካልክ ሁለት የሚጻረሩ ሐሳቦች ስለሚሆኑ የግድ አንዱ ውሸት መሆን አለበት ይባላል።
እንደዚሁም ከዚህ ባለፈ ሰዎች ይህንን የደነገገው አላህ መሆኑን መልእክተኛው አለይሂ ሰላም ያስተላለፉልንን ነገር እኛ ራሳችን ስለ ራሳችን ከምናውቀው በለጠ የሚያቀን ጌታ የደነገገው መሆኑን ከተረዱ እንዲህ አይነት ጥያቄ ማምጣት አይችሉም። አንተ አዲስ የምታመጣው ነገር ወይም ይሄ ቢሆንስ ብለህ እንዳስተያየት ዲኑን ለማዘመን የምታቀርበው ነገር بالحقيقة አላህ የሚያውቀው ነገር ነው። አዲስ ነገር አታመጣም ማለት ነው። ይደነገግ صح ትልቁ ቁም ነገር ይሄ ነው። መልካም ቢሆን ኖሮ ይደነገግ ነበር። ለኸይር በጣም ትልቅ ጉጉት ያላቸው ሰሃቦችም ደግሞ አስቀድመው ይተገብሩትና ይፈጽሙት ነበር ማለት ነው። ስለዚህ በዚህ መልኩ የሚዘምን ወይ ደግሞ የሚስተካከልና ከዘመኑ ጋር እናስኪደው ተብሎ የሚጨመር ነገር የለም። ያው እስልምናን ማዘመን አንችልም። አላህ Subhanahu Wa Ta'ala ለእናንተ ድናችሁ ሞላውላችሁ ስላለ አላህ Subhanahu Wa Ta'ala በሰጠን ነገር ላይ ብቻ ጠንቅቀን መስራት አለብን። አላህ Subhanahu Wa Ta'ala የከለከለውን በመከልከል ያዘዘን ደግሞ የቻልነውን ያክል በመስራት ወደ ቀጣዩ ዓለም መዘዋወር ነው ያለብን። ሌላኛው ደግሞ ሙስሊሞች ድራማ እየሰሩ ነው የሚል ወሬ ሰምተናል። ከእስልምና ወደ እስልምና የሚለውን ድራማ እየሰሩ ነው እያሉ ነው። እኛ ግን አላህ Subhanahu Wa Ta'ala ይህን ነገር አይፈቅድልንም። ድራማ የሚባል ነገር አንሰራም ከነጭራሹ። እነሱ ይሄ ነገር አልመስላቸው ስላለ ብቻ በጣም ህብረተሰቡ እየሰለመ ስለተቸገሩ ብቻ ከእስልምና ወደ እስልምና እያሉ ሰውን ለማታለል እየሞከሩ ነው። እስኪ ቪዲዮውን አይተን እንመለስ። ሙስሊሞች ይህንን ቪዲዮ በፍጹም ስክሮል እንዳታደርጉት፣ ሼር ኮፒ ሊንክ ያደረጋችሁ ላኬ ታደርሱልኛላችሁ ማለት ነው። መጀመሪያ እስቲ የሚለውን ነገር ትንሽ እንስማው። አሁን ደግሞ የተለመደው ሃይማኖታዊ ፕሮፓጋንዳ ምን የሚል ነው? እንደወገኔ ሰለመ ምናምን የሚል ነውና የሰለሙ ሰዎች ግን ላይቭ ላይ ገብተው አንዳንድ ጥያቄዎች ሲጠየቁ የምርም ከክርስትና ወደ እስልምና ወይስ ከእስልምና ወደ እስልምና የሚለው ወላሂ እምልልሃለሁኝ እስልምና ድራማ የሚያስፈልገው ሃይማኖት አይደለም። እስልምና ድራማ የሚያስፈልገው ሃይማኖት አይደለም። ሰዎች ለድራማ ብለው እንኳን ሌትስ ኤግዛምፕል ነው ለድራማ ብለው እንኳን እኔ ክርስቲያን ነበርኩኝ ሙስሊም መሆን ፈልጋለሁኝ ሲሉ እስልምናቸውን ጥያቄ ውስጥ ከተውታል። ይሄ ከአላህ Subhanahu Wa Ta'ala ዘንድ ጋር የሚያጋጭ ፖይንት ነው። በጣም ትልቅ ወንጀል ስለሆነ ማለት ነው። ማመንና መካድን በነፃነት ያስቀመጠ ሃይማኖት ድራማ ያስፈልገዋል ብለህ ታስባለህ እንዴ? በሱረቱል ካፍ አያ 29 ላይ አላህ Subhanahu Wa Ta'ala እንዲህ ይላል፣ ወቁሊል ሐቁ ሚን ረቢክ እውነቱም ከጌታህ ነው በላቸው። ፈመን ሻአ ፈልዩእሚን የሻም ሰው ይመን፣ አይ ፈመን አራደ አን ዩእሚን ፈልዩእሚን ማመን የፈለገ ሰው በአላህ Subhanahu Wa Ta'ala አንድነት ላይ ማመን የፈለገ ሰው አለመወለዱን አለመሞቱን ማመን የፈለገ ሰው ይመን። ወመን ሻአ ፈልየክፉር እንዲሁም ደግሞ ፈመን አራደ አይ ወመን አራደ አን የክፉር ፈልየክፉር መካድን የሚፈልግ ሰው የአላህን Subhanahu Wa Ta'ala ጌትነት መካድ የሚፈልግ ሰው ይካድ። ነገር ግን ኢና አዕተድና ሊዛሊሚን አለ አላህ Subhanahu Wa Ta'ala ለበደለኞች በጣም አሳማሚ የሆነችን ጀሃነም ቅጣት አዘጋጅቻለሁኝ። ስለዚህ የማመንና ያለማመን መብትን የሰጠ ሃይማኖት ድራማ አያስፈልገው። ድራማ በፍጹም አያስፈልገው። በሱረቱል በቀራ አያ 256 ላይ አላህ Subhanahu Wa Ta'ala እንዲህ ይላል፣ ላ ኢክራሃ ፊዲን በሃይማኖት ላይ ማስገደድ የለም። ሰዎች እንዲያምኑ ማስገደድ የለም፣ የተከለከለ ነው። ስትሪክትሊ ፕሮሂቢትድ ነው። በቃ አይቻልም፣ ማስገደድ አይቻልም። ምክንያቱም ቅድም የጠቀስኩልህ የቁርአን አያ ላይ አላህ Subhanahu Wa Ta'ala ፈመን ሻአ ፈልዩእሚን የሻም ሰው ይመን ወመን ሻአ ፈልየክፉር የፈለገም ሰው ደግሞ ይካድ ብሎ ሙሉ ነፃነትን ሲሰጥ ይላሉ ሙፈሲሮች። هذه الآية እቺኛዋ የቁርአን አያ ትظهر ይፋ ታደርጋለች፣ ግልጽ ታደርጋለች አነ ሁርየተል ኢንሳኒ ፊል ኢማን ወል ኩፍር የሰው ልጅ የተሰጠውን ሙሉ ነፃነት በማመንም በመካድ ላይም ያለውን ሙሉ ነፃነት ያመላክታል። ነገር ግን ከሁለቱ አንደኛው ነው ስኬታማ የሚያደርገው በአላህ Subhanahu Wa Ta'ala ብቻ ማመን ማለት ነው። አለማመን በጣም ከባድ ቅጣትን ይዞ ስለሚመጣ ስለዚህ የተሰጠ ምርጫ ነው። እስልምና ላይ ሁሉ ነፃነት ተሰጥቶ ለምን ድራማ ያስፈልጋል? ለምን ድራማ ያስፈልጋል? አንድ ሰው ማመን የሚጠቀም ሙስሊም የለም። ኮሚሽን አናገኝበትም። እኛ ኮሚሽን አናገኝበትም። የአላህ Subhanahu Wa Ta'ala ጀነት ሰፊ ነው፣ ሁላችንም ተያይዘን እንግባ ነው እያልን ያለ ነው እንጂ ሰዎች አመኑ አላመኑ ለኔ ምንም የሚጨምርልኝ ነገር የለም፣ ለወንድም እህቶች የሚጨምርላቸው ነገር የለም። ነገር ግን የአላህን Subhanahu Wa Ta'ala ጀነት ተያይዘን እንግባት። ጀነት አትጠብም፣ ሰፊ ናት። የሰው ልጅ በሙሉ ትክክለኛውን ጎዳና ይዞ ወደ ጀነት መግባት አለበት ነው ጥሪው እንጂ አንተ እንዳልከው ድራማ የሚሰራ ዲን አይደለም።
ሐቅን ይዘህ ድራማ እንዴት ትሰራለህ? ባጢልን ይዘህ እኮ ነው ድራማ የምትሰራው። ባይሆን ባለፈው የሰራውልህ ቪዲዮ የደረሰ አይመስለኝም። ይሄንን ቪዲዮ ግን አድርሱለት፣ በደንብ ሼር አድርጋችሁ አድርሱለት። እስቲ ወገኖች ሲመሰክሩ ቃል በቃል ስማቸው፣ እስቲ ስማቸው። የካህን ሚስት ሳይቀር ሰልሟል እዚህ ሀገር ላይ የካህን ሚስት እስከ ልጆቻቸው ሚስታቸውም ልጆቻቸውም እንደውም ከዚያ ወደ መሸፈን ደረጃ ሁሉ የደረሱ 40 በላይ የሰንበት ተማሪ እህት ወንድሞቻችን ህፃናት ልጆቻችን 40 ሰንበት ተማሪ ሰልሟል። ትላንት አብረው ሲማሩ የነበሩ ልጆች ዛሬ ግን ጓደኞቻችን በእምነት ምክንያት ማለት ስለዚህ ልጆቻችንም ብዙዎቹ ልጆቻችንም በዛ ብዙዎቹ ልጆች እያንዳንዳችን አንዳንድ ልጅ ሁለት ልጅ ገብረናል ወስደውብናል በሃይማኖት ማለት ነው። ያው ከእንግዲህ እንደሰማችሁት ነው። እኛ ሙስሊሞች እነሱ ስላሰለምን የሆነ ነገር የምናገኝ ይመስላችኋል። ነገር ግን የለም። እኛ ለናንተ ነው ለናንተ አብረን እንግባ ወደ ጀነት አብረን እንሂድ የሚል ርዕስ ነው እንጂ ሌላ ነገር ኑሮን አይደለም። እኛ እናንተ ሰለማችሁ አልሰለማችሁ እኛ ኮሚሽን ምን የሚታሰብልን ነገር የለም። አላህ Subhanahu Wa Ta'ala ብቻ ቀጥተኛውን መንገድ መርቷችሁ አብረን ወደ ጀነት እንድንገባ እንጂ ሌላ ነገር ፈልገን አይደለም። አላህ Subhanahu Wa Ta'ala ለሁላችሁም ሂዳያ ይስጣችሁ። እውቀት መጀመሪያው ልታውቅ ትችላለህ፣ መጨረሻው ግን የለም አይታወቅም። ወፈውቀ ኩል ذي علم عليم ይላል አላህ በቁርአኑ። ከማንኛውም የእውቀት ባለቤት በላይ አዋቂ አለ ይላል። العلم من المهد الى اللحد ነው የሚለው። ከአንቀልባ እስከ መቃብር ነው የምትማረው። ያው ልጃችን አሁን እኛ የምንናገረውን አማርኛ እየተንተባተበ ከመናገር ጀምሮ ነው ነገ ደግሞ ያው ፕሮፌሰር ወይም ሙፍቲ ሆኖ የምታየው። ስለዚህ ያወቅኩትን ማንም አይወስድብኝም። ሌላ እውቀት ብጨምርበት ከኔ የተሻለ የሚያውቅ ሲመጣ ቦታው ከመል ጎንበስ ብዬ በማርበት ተጠቃሚ ነው የምሆነው። አንድ አጭር ታሪክ ላስታውስህና ዑመር ኢብኑ አብዱል አዚዝ የሚባሉ ትልቅ ኸሊፋ ነበሩ፣ ያው ይታወቃሉ። እንግዳ አጠገባቸው አድሮ ቤተ መንግስታቸው ሌሊት ውሃ ይጠማዋል። አቢድ ናቸው ተነስተዋልና ሲቁነጠነጥ ያውታል። ምን ነው ምን ቸገረህ እንግዳው አሉት። አይ ውሃ ፈልጌ ነበር ይላቸዋል። መናገርም ጨንቆት ነው እሱ። ተነስተው እንግዲህ ንጉሱ ማለት ነው ውሃ ይዘው መጥተው ይሰጡታል። ጨነቀው ሰውዬ፣ እንዴት ኸሊፋውን ውሃ አስመጣለሁ? አዩትና ምን አሉት? ذهبت انا عمر ورجعت وانا عمر አሉት። ሲሄድም ዑመር ሆኜ ነው የሄድኩት፣ አሁን ዑመር ሆኜ ነው የመጣሁት። ውሃ ስላመጣሁ የተቀየረ ነገር የለም። ምናልባትም አንድ ኸይር ሐሰና ጨምሯል እንጂ ሰውዬው ዝቅ አላለም። ስለዚህ እኔ ያስተማርኩት ተማሪ ከኔ የተሻለ እውቀት በሆነ ዘርፍ ይዞ ቢመጣ እኛ ከመሻይኾቻችን ያየነው ይሄ ነው። የኔ አባት በጣም ትልቅ ዓሊም ናቸው። አንዳንድ ነገር ላይ እስቲ ያቀራኛሉብኝ ቀን አለ። ሞራል ለመስጠት ሊሆን ይችላል። የዛሬ ቪዲዮአችን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።